ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ከመካከለኛው ምስራቅ ሰበር ዜና ተሰምቷል። በየሰዓታቱ የሚወጡ ሰበር መረጃዎችን ለማድመጥና መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ዘገባ ስናልፍ በቀዳሚነት ኢራን 19 ሚሳኤሎችና ሰው አልባ በራሪ አውሮፕላኖችን ወደ ተባበሩት አረብ ኤምሬትስ ላይ ተኩሳባታለች። በድንጋጤ ውስጥ ያለችው የተባበሩት አረብ ኤምሬት ጥቃቱን ያለምላሽ አላልፈውም ስትል ትምህርት ቤቶቿን ሙሉ በሙሉ የዘጋች ሲሆን ትምህርቶች ከዛሬ ጀምሮ ላልተወሰነ ጊዜ በኦንላይን እንዲሰጡ መወሰኗን ስትገልጽ ወታደራዊ ጥቃት ልትሰነዝር እንደምትችልም ገልጻለች። ጉዳዩን በተመለከተ የቀጠናው ሀገራት አስቸኳይ መግለጫ በማውጣት ላይ ናቸው። በተኩስ አቁም የሰነበተው የመካከለኛው ምስራቅ አሁን ሚሳኤሎች ዳግም መተኮስ ጀምረውበታል። ጉዳዩን በተመለከተ በሰፊ የምታደምጡት ዘገባ ይኖራል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን ሙሉ በሙሉ ከምድረ ገጽ አጠፋታለሁ ሲሉ ጠንከር ያለ ዛቻ ያስተላለፉ ሲሆን ዛቻቸውን ተከትሎ ኢራንም እኔም መላው መካከለኛው ምስራቅን በእሳት አነደዋለሁ፣ ተያይዘን እንጠፋለን ስትል አስታውቃለች። ይህንንም ተከትሎ የኢራን አምባሳደሮችና ባለስልጣናት እየሰጡት እንዳለው መግለጫ ከሆነ ለማይቀረው ጦርነት ስንዘጋጅ ነበር። ትናንትና በተኩስ ተጀምሯል። የመካከለኛው ምስራቅ አዲሱ ዙር ጦርነት ይቀጥላል። ወደ መካከለኛው ምስራቅ የተለያዩ ኢላማዎችን ላይ ተኩሳችንን እናጠናክራለን ብለዋል። ጉዳዩን በተመለከተ በስፋት የምታደምጡት መረጃ ይኖራል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱን እርሳቸውም እንደሚቀላቀሉት የገለጹ ሲሆን ከኢራን ጋር ለሚደረገው ውጊያ ስንዘጋጅ ቆይተናል፣ በኢራን ላይ አውዳሚ ጥቃት እንከፍታለን ሲሉም ዝተዋል። ጉዳዩን በተመለከተ በስፋት የምታደምጧቸው ሰበር መረጃዎች ይኖራሉ። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ። እንደ ሁልጊዜው ግብዣይ ነው። ወደ ሰበር መረጃው አለፍኩ። አብረን ዝርዝሩን እንከታተለው። በቅድሚያም በመካከለኛው ምስራቅ ውጥረቶች ይበልጥ አይለዋል። ሚሳኤሎች ዳግም መተኮሳቸው ሲሰማ በቀጠናው ላይ ያለው የአሜሪካና የኢራን ኃይሎች የተኩስ ልውውጥ መጀመራቸው ተዘግቧል። በቅድሚያም ወደ ዩናይትድ አረብ ኤምሬት ጉዳይ ስናቀና የዩናይትድ አረብ ኤምሬት መከላከያ ሚኒስትር እንዳስታወቀው ትናንትና ሰኞ አመሻሽ ብቻ 19 ሚሳኤሎችና ሰው አልባ በራሪ አውሮፕላኖች ወይም ድሮኖችን በአየር መከላከያ ስርዓት መውደማቸውን አስታውቋል። ዘገባው ከዱባይ እንዳብራራው ከሆነ የተባበሩት አረብ ኤሚሬትስ መከላከያ ሚኒስትር በመግለጫው የአየር መከላከያ ኃይሎቻችን ከኢራን የተተኮሱ 12 የባላስቲክ ሚሳኤሎችንና 3 የክሩዝ ሚሳኤሎችን እንዲሁም 4 ሰው አልባ በራሪ አውሮፕላኖችን ወይም ድሮኖችን ያመከኑ ሲሆን በዚህም 3 ሰዎች ላይ መካከለኛ ጉዳት ደርሷል ብላለች ኤሚሬትስ። ከነዚህ ጥቃቶች ውስጥም ስንቶቹ በኤሚሬትስ አየር መከላከያ ስርዓት ሙሉ በሙሉ እንደወደሙ ወዲያውኑ በግልጽ ባይታወቅም
ቢታወቅም ምሽቱን ከኢራን የተተኮሰ ሚሳኤልም በተባበሩት አረብ ኤሚሬትስ በፉጃይራ ግዛት በሚገኝ የነዳጅ ወደብ ላይ ጥቃት እንዳደረሰ ተመልክቷል። በደረሰውም ጥቃት በተነሳ እሳት 3 የህንድ ዜጎች መቁሰላቸውም ተረጋግጧል። ይህ በእንዲህ እንዳለ የአሜሪካው የዜና አውታር አክሲዮስ የዜና ወኪል ባወጣው ጥብቅ መረጃ እስራኤል ለዩናይትድ አረብ ኤሚሬትስ እገዛ ለማድረግ አይረን ዶም የተሰኘውን እጅግ ዘመናዊ የአየር መከላከያ ስርዓቷን በሚስጥር አሰማርታ እንደነበረ የዘገበ ሲሆን ምንጮችም ለሲኤንኤን የዜና ወኪል እንዳረጋገጡለት በኤሚሬትስ የአየር ክልል ውስጥ የኢራንን ጥቃት ለማምከን ሲባል ይህ የእስራኤል አይረን ዶም ስርዓት ጥቅም ላይ ውሏል ብለዋል። ይህ ክስተት ከ6 ዓመታት በፊት መደበኛም ግንኙነት የጀመሩትን የሁለቱን ሀገራት የእስራኤልና የተባበሩት አረብ ኤሚሬትን እያደገ መጥቷል የሚባለውን ወታደራዊና ዲፕሎማሲያዊ አቅማቸውን ያሳየ ሲሆን ዩናይትድ አረብ ኤሚሬትም ወደ እስራኤል የተሳበችበትና ይበልጥ የተቀራረቡበት ጥቃት ተብሎ መላው የተባበሩት አረብ ኤሚሬትስን ያስደነገጠውን ይህንን ጥቃት ተከትሎ የቀድሞው የአሜሪካ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አምባሳደር የሆኑት ኢቮ ዳላንደር ለሲኤንኤን የዜና ወኪል ሲናገሩ እንዳሉት በዩናይትድ አረብ ኤሚሬትስ ላይ ሚሳኤሎች መተኮስ መጀመራቸውን አሜሪካ ዝም ብላ ልታልፈውና ያለምላሽ ልትተው የምትችለው ጉዳይ አይደለም ሲሉ ተናግረዋል። ተኩስ አቁም ውስጥ የቆየው በተባበሩት አረብ ኤሚሬትስ ላይ ሲፈጸም የነበረው ጥቃት እንደ አዲስ ትናንትና ጥቃት በመፈጸም መጀመሩን ተከትሎ የዩናይትድ አረብ ኤሚሬትስ የትምህርት ሚኒስትር ከዛሬ ማክሰኞ ጀምሮ እስከፊታችን አርብ ድረስ ሙሉ ሳምንቱን ትምህርት ቤቶችና የህፃናት ማቆያ ማዕከላት ለተማሪዎችና በትምህርት ዘርፉ ለሚሰሩ ደህንነት ሲባል ሙሉ በሙሉ ትምህርት ቤቶቹ ዝግ ሆነው ትምህርቶቻቸውን በርቀት ወይም በኦንላይን እንዲሰጡ መወሰኑንም አስታውቋል። የትምህርት ሚኒስትሩ አስፈላጊ ከሆነን ጊዜውን ለማራዘም እንደሚችልና ያለውን ሁኔታ እንደሚያሳውቅ ገልጾ ከዛሬ ጀምሮ ትምህርት ቤቶች ሙሉ በሙሉ ዝግ መሆናቸውንና ትምህርቶችም በኦንላይን ብቻ እንደሚሰጡም ገልጿል። የዩናይትድ አረብ ኤሚሬት ጥቃትን ተከትሎ የቀጠናው ሀገራትና የዓለም አቀፍ ማህበረሰብም ከፍተኛ ብስጭት የተቀላቀለበት የውግዘትና የአጋርነት ድምጾችን እያሰሙ ነው። የኳታር መንግስት ባወጣው አስቸኳይ መግለጫ እንዳለው ለጎረቤታችን ዩናይትድ አረብ ኤሚሬትስ ላይ የተፈጸመው ጥቃት በእጅግ የሚያሳዝን ነው። ሙሉ አጋርነታችንን ለተባበሩት አረብ ኤሚሬትስ እንሰጣለን ብላለች ኳታር። የተባበሩት አረብ ኤሚሬቶች ለሉዓላዊነቷን ለደህንነቷና የግዛት አንድነቷን ለመጠበቅ ስትል በኢራን ላይ ለምትወስደው ማናቸውም እርምጃዎች ሁሉም የተባበሩት አረብ ኤሚሬትስ ጎን እንቆማለን ብለዋል። የኳታር አሚር ከዩናይትድ አረብ ኤሚሬትስ ፕሬዝደንት ጋር በስልክ ተነጋግረው ጥቃቱን በጽኑ እንዳወገዙም ተመልክቷል። ኳታር ራሷም በጦርነቱ ወቅትም በተመሳሳይ የኢራን ሚሳኤሎችና ሰው አልባ በራሪ አውሮፕላኖች ወይም ድሮኖች ኢላማ የነበረች ሲሆን በመጋቢት ወር ከኢራን የፈንጂ ጣይ አውሮፕላኖች ጋር የመጀመሪያውን የአየር ላየር ውጊያ አድርጋለች። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ኢራን በዩናይትድ አረብ ኤሚሬትስ ሲቪልና የኢኮኖሚ ተቋማት እንዲሁም በአንድ የኤሚሬትስ ኩባንያ መርከብ ላይ ያነጣጠረው ጥቃት በከፍተኛ ቋንቋ ኮንኖ ጥንቃቄ እንዲደረግና መደበኛ የባህር አሰሳው እንዲመለስም እናሳስባለን ብለዋል። የባህረ ሰላጤው የትብብር ምክር ቤት ጂሲሲ ዋና ጸሐፊ ጃሴም መሐመድ አልቡዳይዊ ዩናይትድ አረብ ኤሚሬትስን ኢላማ ማድረግ ተቀባይነት የሌለውና በሁሉም መመዘኛዎች የተወገዘ በማለት ዓለም አቀፉ ማህበረሰብ እነዚህን ኃላፊነት የጎደላቸውን የኢራንን እርምጃዎች በአስቸኳይ እንዲያስቆም ሲሉ ጥሪ አቅርበዋል። በተመሳሳይ የግብጽ መንግስትም የዓለም አቀፍ የነጻ አሰሳ የሆርሙዝ ወሽመጥ መከፈትን መብትም ዋስትና የሚሰጡ ዓለም አቀፍ ህጎችን የጣሰ አሳፋሪ ጥቃት ነው ሲል አውግዞታል። የኩዌት የውጭ ጉዳይ ሚኒስትር ሼክ ጃራን ጃበል አል አህመድ አል ሳባህ ለዩናይትድ አረብ ኤሚሬትስ አቻቸው ደውለው የከፋውን የኢራንን ጥቃት በእጅጉ እናወግዛለን፣ ኃጢአተኛውን የኢራንን መንግስት ደግሞ መቅጣት ይገባናል ሲሉ መናገራቸውን የኩዌት የዜና ወኪል ዘግቧል። የዮርዳኖስ የውጭ ጉዳይ ሚኒስትር አይማን ሳፋዲ በበኩላቸው ጥቃቱ ለዩናይትድ አረብ ኤሚሬትስ ደህንነትና መረጋጋት አደገኛ መባባስ ብለውታል። በተመሳሳይ የአውሮፓ ህብረት ኮሚሽን ፕሬዝዳንት የሆኑት ኡርሱላ ፎንደር በጉዳዩ ዙሪያ በማህበራዊ ትስስር ገጻቸው ባወጡት መግለጫ እነዚህ የኢራን ጥቃቶች ፈጽሞ ተቀባይነት የሌላቸውና
ሉዓላዊነትና ዓለም አቀፍ ሕግን በግልጽ የጣሱ ናቸው ሲሉ ኮንነውታል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በበኩላቸው ኢራንን ከምድረ ገጽ ሙሉ በሙሉ አጠፋታለሁ የሚል ጠንከር ያለ ዛቻን ቀጥለውበታል። ፕሬዝዳንት ትራምፕ ለፎክስ ኒውስ ዛሬ ሌሊቱን በሰጡት ቃለ ምልልስ ነው የኢራንን ኃይሎች በአሜሪካ የነጻነት ፕሮጀክት ስር በሚንቀሳቀስ የአሜሪካ መርከብ ላይ ጥቃት ለመሰንዘር ከሞከሩ ኢራንን ሙሉ በሙሉ ከምድረ ገጽ አጠፋታለሁ ሲሉ ዝተዋል። ለኢራን ሰዎች አንድ መልእክት አለኝ ያሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የአሜሪካን የጦር መርከቦች ኢላማ አድርገው አንድ መሳሪያ መተኮስ ቢፈልጉም ተጠራርገው ከምድር እንደሚጠፉ ማወቅ አለባቸው ሲሉ እጅግ በጣም የከረረና አሳሳቢ የሚባል ማስጠንቀቂያ ሰጥተዋል። የፎክስ ኒውስ ጋዜጠኛ ትሬይ እንዳረጋገጠው ከሆነ ከፕሬዝዳንት ትራምፕ ጋር ለ20 ደቂቃ ተነጋግሬያለሁ። ስለ ነጻነት ፕሮጀክቱና መርከቦችን በሆርሙዝ ባህረ ሰላጤ በአሜሪካ የጦር መርከቦች እያጀቡ ለማሳለፍ ስለሚደረገው ጥረት ፕሬዝዳንቱ ብዙ አብራርተውልኛል ብለዋል። ጋዜጠኛ ኪት ማህር በበኩሉ እንዳስነበበው ከሆነ ትራምፕ በተመሳሳይ ዛቻ የሚታወቁ በመሆናቸው ፈጽሞ ዛቻቸው በኢራን ውስጥ ፍርሃት አይፈጥርም ያለ ሲሆን ከዚህ ቀደምም እንደሚታወቀው ሙሉ ስልጣኔ በዛሬው ዕለት ያከትማል፣ ኢራን ሙሉ በሙሉ ትወድማለች የሚል ዛቻ ቢያሰሙም ይሄ ነው የሚባል እርምጃ ሲወስዱ አልታዩም ብለዋል። የአሁኑ ዛቻቸው ግን ከወታደራዊ የተወሰነ እንቅስቃሴ ጋር የታየ ቢሆንም ነገር ግን አሁንም ቢሆን የትራምፕ ተደጋጋሚ መግለጫ ኢራንን ያስፈራታል ማለት ፈጽሞ አይቻልም ሲል ጽፏል። የአሜሪካ ማዕከላዊ እዝ ሴንትኮም እንዳስታወቀው ከ15000 በላይ ወታደሮች ከ100 በላይ የየብስና የባህር ላይ አውሮፕላኖች እንዲሁም ድሮኖችን ያካተተው የአሜሪካ ኃይል አሁን በባህረ ሰላጤው ውስጥ የነጻነት ፕሮጀክት የተባለውንና በተለይም ሆርሙዝን በዘጋችው የኢራን መርከቦች እያባረሩ በአካባቢው ላይ እንዳያልፉ የተከለከሉ ሌሎች ሀገራትን መርከብ በአሜሪካ የባህር ኃይል የጦር መርከቦች እያጀቡ ማንቀሳቀስ ላይ ይገኛል ብለዋል። የአሜሪካ ማዕከላዊ እዝ ሴንትኮም በማህበራዊ ትስስር ገጹ ባወጣው መግለጫ ዩኤስኤስ አብርሃም ሊንከን ከተባለችው ግዙፍ የአውሮፕላን ተሸካሚ የጦር መርከብ ላይ የሚነሱ ኤፍኤ 18 ሱፐር ሆርኔት የተባሉና እጅግ ከፍተኛ ጥቃት መሰንዘር የሚችሉ የአሜሪካ የጦር አውሮፕላኖች እንዲሁም ኤምኤች 60ሲ ሆክ የተሰኙ የጦር መርከቦችና ኤኤች 64 አፓቼ የተባሉ ሄሊኮፕተሮች የንግድ መርከቦችን አደጋ ላይ የሚጥሉትን የኢራን ትናንሽ ጀልባዎችን ለማጥፋት ሲጠቀሙ አሳይተዋል። የትራምፕ አስተዳደር በባህረ ሰላጤው የሚያልፉ መርከቦችን በመከላከያ ጥላ ወይም ዲፌንስ አምብሬላ ስር እንዲደረግ የሚያዝ ትዕዛዝ መስጠታቸው ይታወቃል። ትራምፕ ከትናንትና ጀምሮ ባስጀመሩት ዘመቻ የሆርሙዝ ወሽመጥን ለማለፍ የተቸገሩ መርከቦችን ሁሉ የአሜሪካ የጦር መርከብ አጅቦ እንዲያሳልፍ ትዕዛዝ የሰጡ ሲሆን ከአሜሪካ ጦር መርከብ በተጨማሪም የአሜሪካ የጦር አውሮፕላኖችም በኢራን ትንንሽ ጀልባዎች ላይ ጥቃት በመፈጸም እያሳለፉ እንደሆነ ተዘግቧል። ይሁን እንጂ በጦር ሜዳው ያለው እውነታ ግን እጅግ የተወሳሰበ ነው ይላል የኢራኑ የፋርስ የዜና ወኪል። በአካባቢው ላይ ከባድ የተኩስ ልውውጥና የጦርነት ድባብ መኖሩን የጠቀሰው የኢራኑ የፋርስ የዜና ወኪል የአካባቢው ምንጮችን ጠቅሶ እንደዘገበው የኢራን አብዮታዊ ዘብ IRGC የሰጠው ማስጠንቀቂያን ችላ ብለውም በአካባቢው ለማለፍ የሞከረ የአሜሪካ የጦር መርከብ በጃስክ አካባቢ በሁለት የኢራን ሚሳይሎች ተመቶ ወደ ኋላ መመለሱን ይገልጻል። ሆኖም የአሜሪካ ማዕከላዊ እዝ ሴንትኮም ግን ይህንን ክስ ወዲያውኑ አስተባብሏል። አንድ የአሜሪካ ባለስልጣን ለአልጀዚራ ሲናገሩ የኢራን አብዮታዊ ዘብ IRGC በአሜሪካ የጦር መርከብ ላይ ጥቃት አድርሻለሁ የሚለው ሪፖርቱ አጠራጣሪ ነው፣ እስካሁን ድረስ እውነታውን ማወቅ አልቻልንም ብለዋል። በተቃራኒው ፕሬዚደንት ዶናልድ ጄ ትራምፕ በማህበራዊ ትስስር ገጻቸው ለጋዜጠኞች ባስተላለፉት መልእክት አሜሪካም በሆርሙዝ ባህረ ሰላጤ ውስጥ 7 ትንንሽ የኢራን ጀልባዎችን ዛሬ ሌሊቱን ብቻ አውድማለች፣ አስምጣቸዋለች። እነሱ እንደሚሉት እነን እውነታ መካድ ቢፈልጉም ነገር ግን ዛሬ ሌሊቱን ጀልባዎቻቸው አይናቸው እያየ አስምጠናቸዋል ሲሉም ተደምጠዋል። የአሜሪካ ጦር አዛዥ ጀነራል ዳንኬል በበኩላቸው ኢራን አሁንም በሰላጤ ውስጥ ጥቃት ሊያደርሱ የሚችሉ ጀልባዎች እንዳሏት አምነው ነገር ግን 7 ጀልባዎች ዛሬ ሌሊቱን ተመተው
መጥተዋል ብለዋል። በዚህ ወታደራዊ ምስቅልቅል ውስጥ የንግድ መርከቦች ሰለባ መሆናቸው አልቀረም። የዩናይትድ ኪንግደም የባህር ንግድ እንቅስቃሴ ጽሕፈት ቤት ባወጣው አስቸኳይ መግለጫ በዩናይትድ አረብ ኤምሬት ፉጃይራ ወደብ ላይ 7 የባህር ማይል ርቀት ላይ አንዲት የነዳጅ ጫኝ መርከብ ባልታወቀ ተወርዋሪ ነገር መመታቷን አስታውቋል። በተመሳሳይ ጽሕፈት ቤቱ ከዱባይ 36 የባህር ማይል ርቀት ላይ በአንዲት የጭነት መርከብ ሞተር ክፍል ውስጥ እሳት መነሳቱን እንዲሁም ከሚናሳቀር ከተባለው ቦታ 14 የባህር ማይል ርቀት ላይ ሌላ መርከብ መቃጠሏንም ተዘግቧል። በመላው ሰራተኞች ላይ የደረሰ የህይወት መጥፋት እስካሁን ባይመዘገብም የጥቃቱ አድራጊዎች ማንነት ግን በግልጽ አልታወቀም ባይ ነው። የኦማን የዜና ወኪል በበኩሉም በሙንሳዳም ልሳነ ምድር ተባት በተባለ አካባቢ በሚገኝ የመኖሪያ ህንፃ ላይ በደረሰ ሰው አልባ በራሪ አውሮፕላን ጥቃት 2 የውጭ ሀገር ዜጎች መካከለኛ ጉዳት እንደደረሰባቸውና 4 ተሽከርካሪዎችም መውደማቸውን አረጋግጧል። በተለይም የደቡብ ኮሪያ ሰንደቅ ዓላማን የምታውለበልብ HMM ናሙ የተሰኘች የጭነት መርከብ ጥቃት ኢላማ መሆኗን ዓለም አቀፍ ትኩረት ስቧል። የደቡብ ኮሪያ የዜና ወኪል ዩንሃፕ እንዲሁም የኮሪያ ሄራልድ የዜና ወኪል እንደዘገቡት መርከቧም ዩናይትድ አረብ ኤምሬት የባህር ዳርቻ መልህቋን ጥላ ሳለም በፍንዳታና በእሳት ከባድ ጉዳት ደርሶባታል ብለዋል። ይህንን ጥቃት ተከትሎ ፕሬዝዳንት ዶናልድ ጄ ትራምፕ የኢራንን ጥቃት በመኮነን ምናልባትም አሁን ደቡብ ኮሪያ መታም ይህንን ተልእኮ የነጻነት ፕሮጀክትን የምትቀላቀልበት ጊዜ ነው፣ ሁላቸውም ሀገራት በተራ መርከቦቻቸው እንደ ደቡብ ኮሪያ መርከብ ሲመቱባቸው የእኛን ኃይሎች ተቀላቅለው ኢራንን መዋጋት ይጀምራሉ በማለት የገለጹ ሲሆን ለደቡብ ኮሪያ አሁንም አንድ መልእክት አስተላልፋለሁ። ደቡብ ኮሪያ ሆይ ነይ ጦርሽን ይዘሽ ወደ ሆርሙዝ ዝመቺ፣ ከኛ ከአሜሪካ ኃይሎች ጋር በጋራ ቆመሽ ኢራንን ተዋጊ ሲሉ የደቡብ ኮሪያ የነይ አብረን እንዋጋ ጥሪ አቅርበውላታል። የሆርሙዝ ባህረ ሰላጤ ቀውስን በተመለከተ የኢራን ባለስልጣናት የጦር አዛዦች ለአሜሪካ እጅግ ጠንካራ መግለጫዎችን ያሰሙ ሲሆን የኢራን እስላማዊ አብዮታዊ ዘብ ኃይል የፖለቲካ ጉዳዮች ምክትል ኃላፊ የአያቶላህ ጃቫኒ ለኢርና የዜና ወኪል እንደተናገሩት ከሆነ አሜሪካ በሆርሙዝ ባህረ ሰላጤ ጣልቃ ለመግባት የምታደርገው ማናቸውም ሙከራ ቆራጥና አውዳሚ ምላሽ ያገኝበታል በማለት የገለጹ ሲሆን ተኩሳችንን ትናንትና ሰኞ ጀምረናል። አሁንም በአረብ ሀገራቱም ሆነ በአሜሪካና በእስራኤል ጥቅሞች ላይ ማናቸውንም እርምጃ ካሁን ጀምሮ መውሰዳችንን እንቀጥላለን ብለዋል። ትራምፕ ጦርነቱ በቆየባቸው 40 ቀናት ውስጥም ሁሉንም በር ቢያንኳኩም ማናቸውም የዓለም ሀገር አብሮ ተሰልፏቸው አብሮ ሊዋጋ አልቻለም። አሁንም ቢሆን የተለያዩ ሀገራትን ከጎናቸው ለማሰለፍ እየሞከሩ ነው ብለዋል። አሜሪካ ከዚህ በኋላ ልዕለ ኃያል ሀገር አይደለችም። ልዕለ ኃያል ሀገር ነው የገጠመችው። ልዕለ ኃያል ከዚህ በኋላ ኢራን ናት ሲሉ ገልጸዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺም በማህበራዊ ትስስር ገጻቸው አሜሪካና ዩናይትድ አረብ ኤምሬትስ ወደ አዘቅት ውስጥ እንዳይገቡ እናስጠነቅቃለን በማለት የገለጹ ሲሆን የፖለቲካ ቀውሱን በወታደራዊ ኃይል መፍታት ፈጽሞ አይቻልም ያሉት አባስ አራግቺ አሜሪካ በትናንትናው ዕለት ያወጀችውን የነጻነት ፕሮጀክት የሚል መርከቦችን እያጀቡ የማውጣት ተግባር በተግባር የመዘጋትና የእንቅፋት ፕሮጀክት ሲሉ አጣጥለውታል። ከፍተኛ የኢራን መከላከያ ባለስልጣናትና የጠቅላይ መከላከያ ምክር ቤት ተወካይ የሆኑት አሊ አክባር አህማዲያኒ በበኩላቸው ሲናገሩ የአሜሪካ የባህር ላይ ወንበዴዎች የሚያደርጉት እንቅስቃሴ ኢራን ውስብስብና ሚዛናዊ ያልሆነ ወታደራዊ እርምጃ እንድትሰነዝር ያስገድዳታል በማለት ገልጸው ትናንትና በዩኤኢና በአሜሪካ ላይ ጥቃት በመፈጸም ጥቃቱን ጀምረናል ያሉ ሲሆን ከዛሬ ጀምሮም በተለዩ የመካከለኛው ምስራቅ ኢላማዎቻቸው ላይ ጥቃት እንወስዳለን ብለዋል። የአሜሪካ የባህር ኃይሎችም ይህንን ሊገነዘቡ ይገባልም ብለዋል። በከባድ ጥቃትና ታይቶ በማይታወቅ ሁኔታ ስለመጣን ከዚህ በኋላ የኢራን ኃይሎችን የሚወስዱትን እርምጃ የሚከፍሉትን ዋጋ ከመሸከም አቅማቸው በላይ የሚያደርግባቸው ነው ሲሉ አስጠንቅቀዋል። ወታደራዊ ዋና መምሪያው ምክትል ኃላፊ መሐመድ ጃዕፋር አሳዲም በበኩላቸው ለፋርስ የዜና ወኪል እንደነገሩት ከሆነ አሜሪካ ለስምምነቶች ተገዢ አለመሆኗን ስለታየ ጦርነቱ ዳግም መጀመሩ የማይቀር ነው ሲሉ አውጀዋል። በሌላ በኩል
የዚህ ጦርነት ሰብአዊ ቀውስ ሁኔታ እጅግ አሳሳቢ መሆኑን ሩሲያ ቱዴይ አርቲ የዜና ወኪል አስታውቋል። በቅርቡ ኢራንን ጎብኝተው የተመለሱትና የጂኦስትራቴጂክ ተንታኝ የሆኑት ክሪስቶፈር ሄላሊ ለአርቲ የዜና ወኪል ሲናገሩ አሜሪካና እስራኤል የኢራንን መሰረተ ልማቶች፣ መንገዶች፣ የሕክምና ማዕከላት፣ ትምህርት ቤቶችና ዩኒቨርሲቲዎችን ሆነ ብለው በፈንጂ ማጋየታቸውን ገልጸው በተለይም በሚናብ ከተማ በተደረገው የአየር ጥቃት 120 በትምህርት ላይ የነበሩ ህፃናት መገደላቸውን በማንሳት የጥቃቱ ዓላማ የኢራንን የወደፊት ተስፋ ማጥፋት መሆኑን ገልጸው አሜሪካ ኢራናውያንን ነፃ አወጣለሁ ብትልም ያየሁት ግን ተቃራኒውን ነው፣ ክብር ያለው ህዝብ ነው ያየሁት ያሉት ሄላሊ ኢራናውያን አሁን ላይ ያለ ሙሉ ድል ወደ ድርድር እንደማይገቡ የሚያስረዱበት የመጨረሻው አማራጭ ላይ ናቸው ብለዋል። የሆርሙዝ ሰላጤን በተመለከተ ሄላሊ ሲናገሩ ኢራን ሙሉን የባህረ ሰላጤ ተቆጣጥራለች። የኢራን እስላማዊ አብዮታዊ ዘብም ፈቃድ ካልሰጠ በስተቀር ያለሱ የባህር ኃይል ፈቃድ ምንም አይነት ነገር በሆርሙዝ አይገባም አይወጣም። ስለዚህም አሜሪካ መርከቦቼ አልተመቱም የምትለው ክህደት ነው፣ በከፍተኛ ጥርጣሬ ልንወስደው የሚገባ የአሜሪካ መረጃ ነው ሲሉ አጣጥለዋል። በአሜሪካ የውስጥ ፖለቲካና የጦርነት ህግ አግባብ ዙሪያ ትልቅ የሆነ ቀውስ ተነስቷል። ፕሬዚደንት ትራምፕ ጦርነቱን አነስተኛ ጦርነት ሲሉ የጠሩት ሲሆን ህዝቡ ለጦርነቱ ያለውን የድጋፍ ማሽቆልቆል የውሸት የህዝብ አስተያየቶችም ሲሉ አጣጥለውታል። ዘ ዋሽንግተን ፖስት፣ ኤንቢሲ ኒውስ እና ኢፕሲዮስ የተባሉ የዜና ማዕከላት ያወጡት ጥናት እንደሚያሳየው አሜሪካ በኢራን ላይ የወሰደችውን ወታደራዊ እርምጃና ጦርነቱን የሚደግፉ አሜሪካውያን ቁጥር 36 በመቶ ሲሆን በሌላ መረጃ 32 በመቶ ብቻ ሆኖ ተገኝቷል። ትራምፕ ይህንን ሲያጣጥሉ እኔም ጦርነት አልወድም፣ ነገር ግን እኛ የተሻለ ታጥቀናል፣ በቪየትናም 19 ዓመት፣ በኢራቅ 12 ዓመት፣ በኮሪያ 7 ዓመት ቆይተናል፣ ይህ ጦርነት ገና 6 ሳምንቱ ነው በማለት የተቹ ሲሆን እጅግ በጣም አነስተኛ ጦርነት ነው ሲሉ ገልጸዋል። የህግ ባለሙያው ብሩስ ፌይን ይህንን የትራምፕን የህግ መከራከሪያ ሲተቹ ትራምፕ የጦርነት ስልጣን ውሳኔን የ60 ቀናት ቀደገደብን ለአለማክበር ሲሉ የተኩስ አቁም አድርገናል በማለት ሰዓቱን ዳግም ለማስጀመርና ጦርነቱን ዳግም ለመክፈት ሞክረዋል ብለዋል። የትራምፕ አስተዳደር አሁን ላይ ጉዳዩን ወደ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት በማምጣት ኢራን የባህር ውስጥ ፈንጂዎችን ማጥመዷንና የመርከብ ቀረጥም መጠየቋን የሚያወግዝ የውሳኔ ሐሳብ ከአረብ ሀገራት ጋር በመተባበር በአምባሳደር ማይክ ዋልትዝ አቅራቢነት እያዘጋጀ ይገኛል ተብሏል። ከዚህም በተጨማሪ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቻናል 12 ለተባለው የእስራኤል መገናኛ ብዙሃን እንደነገሩት እስራኤል ከኢራን ጋር ለሚኖራት ቀጥተኛ ግጭት እየተዘጋጀች ነው በማለት የገለጹ ሲሆን ሐማስን ሙሉ በሙሉ የማጥፋት ዘመቻን እናጠናክራለን ሲሉም ኔታንያሁ ተናግረዋል። ኔታንያሁ ከፍተኛ የጦር አዛዦችን ሲያብራሩ ኢራን አሁን ካለው ጦርነት እጅግ ደካማ ሆና እንድትወጣና የተንኮታኮተ ኢኮኖሚ እንዲኖራት ነው የምፈልገው ያሉ ሲሆን የኢኮኖሚ ጫናዋ የኢራንን አገዛዝ ወደ ውድቀት ሊያደርሰው እንደሚችል ከፍተኛ ተስፋ አለኝ ብለዋል ኔታንያሁ። ትራምፕም ኢራን ከመሬት በታች የተቀበረውን የኒውክሌር ፕሮግራም የኢኮኖሚ ጫና ማስወጣት ይቻላል የሚል ከፍተኛ እምነት እንዳላቸው ኔታንያሁ ገልጸዋል። በዓለም አቀፉ የንግድ መርከብና ትራንስፖርት ኢንዱስትሪ ላይ ከፍተኛ ድንጋጤ የተፈጠረ ሲሆን የባህር ንግድ መሪዎችና አስፈጻሚዎች ይህ አዲሱ የአሜሪካ እቅድ የተገላቢጦሽ ውጤት እያመጣ ነው ብለዋል። የማንዳሪን ሺፒንግ ሊቀመንበር የሆኑት ቲም ሃክስሊ እንዳሉት ከሆነ የባህረ ሰላጤው አሁንም እጅግ አደገኛ ሁኔታ ላይ ነው በማለት ገልጸው ሁለቱም ወገኖች ተጨባጭ የሆነ መፍትሄ እስኪያመጡ ድረስ አብዛኛው መርከቦች መንገዱን ከመጠቀም ይቆጠባሉ ብለዋል። በመላው ዓለምም ይህንን ጦርነት ተከትሎ የነዳጅ ዋጋ መጨመሩንም ገልጸዋል። የኢንሹራንስ ባለሙያው ሳይሞን ኬል ደግሞ በበኩላቸው የትራምፕ አስተዳደር ሰላም ከመፍጠርና ከኢራን ጋር ከመስማማት ይልቅ የበለጠ ደግሞ በጦር ኃይሎቼ አጅቤ መርከቦችን አሳልፋለሁ የሚለው የትራምፕ አስተዳደር አሰራር እጅግ በጣም የማይታሰብ ነው ባይ ናቸው።
ግልጽነት እንደሌለው ተችተው ይህ ውጥረት የዓለም አቀፉን የነዳጅ ዋጋ በከፍተኛ ሁኔታ እያናረው ነው በማለት ገልጸው በአሜሪካ የአንድ ጋሎን ነዳጅ ዋጋ ባለፉት 4 ዓመታት ታይቶ ወደማይታወቅ $4.4 ማሻቀቡም አመልክተዋል። ሁኔታው ካልተሻሻለ ዋጋው $5 በላይ እንደሚሆን ነው የሲኤንኤን ተንታኞች ለዜና አውታሩ የነገሩት። በዚህ እንዳለ የጦር ተንታኞችና የዜና አውታሮችም ከጥብቅ መረጃዎች አገኘነው እንዳሉት ከሆነ ከዛሬ ጀምሮም አውዳሚ ጦርነቶች ተባብሰው በቀጠናው ላይ ሊቀጥሉ ይችላሉ የሚል ስጋት በከፍተኛ ሁኔታ ማየሉም ተመልክቷል። ትናንትና በሰው አልባ በራሪ አውሮፕላኖች በሚሳኤሎች የታገዘውን በዩኤኢ ላይ የተፈጸመውን ጥቃት ተከትሎ ሳዑዲ አረቢያ፣ ኳታር፣ ኩዌት እንዲሁም ባህሬንና ኦማን በአካባቢው ላይ የአየር መከላከያ ስርዓቶቻቸውን ያነቁ ሲሆን በእነሱም ላይ ከዛሬ ጀምሮ የአየር ድብደባ ሊከፈት እንደሚችል ከፍተኛ ስጋት ውስጥ ሆነው በጥንቃቄ ሁኔታውን እየተመለከቱት መሆኑን የመገናኛ ብዙሃን ዘገባዎች በግልጽ አሳይተዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት በየደረስንበት የምድር ዳርቻ ሁሉ እኔንም እናንተንም በቸር ጠብቆ ቸር ያቆየን። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ